ተቋም በግብርና ቢሮ በተለይ ከባለፉት 2-3 ዓመታት ወዲህ እንደ ማንኛውም የመደበኛ ስራ አስገብተን የገመገምነው ሪፖርት አካል አድርገን የምንመራው ስራ ነው። በጣም በተደጋጋሚ የሚወቀስበት ጭምር የነበረው እንደ ሀገር አሁንም እስከታች ድረስ መዘርጋት ቢቀርንም ተቋም የመፍጠር አማራ ክልል ላይ የመቀንጨር በተለይ ከስርዓተ ምግብ ጋር ያሉ ችግሮች በጣም ከፍ ያሉ ናቸው። አሁን ካለው ኢንተርናል ጦርነቶችም ጋር ተያይዞ በአካባቢው ያሉት እየቀነሰ አይደለም እየሄደ ያለው እና እየጨመረ ነው እየሄደ ያለው። በእንቅርት ላይ ጆሮ ደግፍ አይነት ስለሆነ ከፍተኛ ርብርብ የሚፈልግ ስለሆነ እንደ ዳይሬክተር ጠንከር ብለን ስራ ለመስራት ጥረት እያደረግን ነው። የተሻሻለው ነገር እና ያደገው ነገር በግብርና ቢሮ የማኔጅመንት አካላት ውስጥ ሰብል ልማትን፣ ኤክስቴንሽንን፣ ተፈጥሮ ሀብትን፣ መስኖን በሚገመግምበት ልክ የምግብና ስርዓተ ምግብ ስራችንንም እየገመገብን ያለበትን ሁኔታ እያወቅ ምን አይነት ሞዳሊቲ ተከትለን ከዚህ ችግር እንውጣ የሚሉ አቅጣጫዎችንም ጭምር እየተቀመጠ ለመምራት ጥረት ተደርጓል። ሁለተኛው በምታውቁ ልክ የሀገራዊ ኢኒሼቲቮች አሉ። በግብርና ክልላዊ ኢኒሼቲቮች በተለይ ከ25 ዓመቱ የእድገትና አሻጋሪ እቅድ ጋር ተያይዞ የተሰጡ አሉ። እንደ ቢሮ ደግሞ በቢሮ ደረጃ ፎከስ ተደርገው በኢኒሼቲቭነት የሚሰሩ ብለን ከለየናቸው ስራዎች አንዱ የስርዓተ ምግብ ስራ ነው። ከስርዓተ ምግብ ስራ አኳያ የሞዴል ቪሌጅ ፈጠራ። ስለዚህ እያንዳንዱ ዞን እያንዳንዱ ወረዳ በተለይ ሰቆጣ፣ ቃል ኪዳንና ሌሎች ፕሮጀክቶች በጋራ በሚሰሩባቸው አካባቢዎች ቢሮ ላይ ላይቭ እኛም እናስተባበራቸው የባለድርሻ አካላትም የሚሰሯቸው አካባቢዎች ላይ የስርዓተ ምግብ የሞዴል መንደር ፈጠራ ኢኒሼቲቭ ብለን በኢኒሼቲቭ መልክ ጭምር ተቀርጾ የሚሰራ ነው። ሞዴል መንደሮችን በአግባቡ የመለየት ከሞዴል መንደር ፈጠራ አኳያ ሊተገበሩ የሚችሉ ስራዎች አሉ። ወደ 17 የሚሆኑ እነዛም በየጊዜው የቫልዩዌት ማድረግ ብቻ ሳይሆን ግራጁዌት እንዳደርጉና ወደ ሌሎች እንዲሰፉ የምርቃት ፕሮግራሞች አንዳንዶቹ እንደ ሀገርም ሞዴል ሆነው እንዲቀጥሉ በማድረግ ረገድ ጅምር እንቅስቃሴዎች አሉበት። ከሞዴል ወጥቶ ችግሩ ሰፋ ያለ ስለሆነ ሰፋ ያለ ስራ በሁሉም አካባቢ መስራት ይጠይቃል። ከትኩረት አኳያ ግን የነ ሰቆጣ ቃል ኪዳንን በተሻለ መልኩ በአፍሪካ ልማት ባንክ ቢሮ ላይ ያሉና ኤፍኤስአርፒ፣ ፒኤስኤልፒ፣ ነካል በደንብ በቢሮ ደረጃ እየሰራ ነው። ሁለተኛው የፕሮጀክቶችን አቅም መጠቀም ነው እየተሻሻለ ያለው። እያንዳንዱ ፕሮጀክት ግብርና ላይ ያለ ሌላም ነው ያለ ሲቀርጽ ክሮስ ከቲንግ ኢሹ ተብለው ከሚያዙ ዘርፎች አንዱ የምግብና ስርዓተ ምግብ ነውና ስለዚህ ከቀረጻ ባለፈ ይሄ ኢሹ በጣም ክሮስ ከቲንግ ሆኖ ከተያዘ መሬት ላይ ምን እየተሰራ ነው፣ በጀቱ ምን ያህል ነው፣ በዛ በጀት ላይ በተለይ ይሄን ችግር ከመቅረፍ አኳያ ምን እየተሰራ ነው የሚለው ነገር ፕሮጀክቶቻችን ጭምር አቅም ሆነው በተለይ ይሄንን ዘርፍ እንዲደግፉ ከማድረግ አኳያ የተሻሻሉ ነገሮች እና ወደፊትም በተሻለ መልኩ መቀጠል ያለባቸው ጉዳዮች ናቸው። ከዛ ውጭ ከግብርና ቢሮ ውስጥ ያሉ አጋር ፕሮጀክቶችን በዚህ ደረጃ እንዲሰሩ ከቅርብ ጊዜ ወደ ብዙ እየተቀላቀለ ችግሩ ዘርፈ ብዙ ነውና ዘርፈ ብዙ መፍትሄ ስለሚያስፈልግ እሱን አቀላቅለን እየሰራ ነው። የዛሬው መድረክ በዋነኛነት ዓላማው የስርዓተ ምግብ ችግር እንግዲህ ያው ዘርፈ ብዙ ችግር ነው ያለው። ይህን ዘርፈ ብዙ ችግሩን ደግሞ ዘርፈ ብዙ ምላሽ ስለሚያስፈልገው በዚህ ዙሪያ ላይ እየሰሩ ያሉ መንግስታዊ የሆኑና መንግስታዊ ያልሆኑ ተቋማትን በማሰባሰብ የተጠናከረ የአሰራር ስርዓት ለመዘርጋት ነው ዋናው ዓላማውና ከዚህ አኳያ መንግስታዊ ያልሆኑ ድርጅቶች በጣም በርካታ ናቸው። ከግብርና ጋር የሚሰሩ ምንድን ነው እየሰሩ ያሉት፣ የት ቦታ ነው እየሰሩ ያሉት፣ ምን ውጤት አመጡ የሚለውን ጭምር በደንብ የምንመካከርበትና የቀጣይ አቅጣጫም ደግሞ በጋራ አስቀምጠን እያንዳንዳችን ድርሻችን ተረክበን ነገ የመጣውን ውጤት በማህበረሰቡ ዘንድ የምንለካበትን እድል ለማስቀመጥ ነው። ከዚህ አኳያ ግብርናም እንደ ግብርና የመሪነቱን ቦታ ወስዶ በዚህ ስር በርካታ ፕሮጀክቶች አሉ፣ ፕሮግራሞች አሉ። ይህን ኃላፊነት ደግሞ መውሰድ ያለበት የግብርና ቢሮ የምግብና ስርዓተ ምግብ ዳይሬክተር ስለሆነ ኃላፊነትን የምንከፋፈልበት
ሪስፖንሲቢሊቲን የምንወስድበት ስርዓት ለማስቀመጥ ስለሆነ ከዚያ አኳያ መድረክ ተመቻችቷል። ዓላማው ይሄን መሰረት ያደረገ ነው። ስርዓተ ምግብ እንግዲህ በቴክኒክም በእውቀትም በሀብትም በአሰራርም በብዙ መልኩ የብዙ ተቋማትና የብዙ ግለሰቦችን በተለይ ደግሞ ዩኒቨርሲቲዎችን፣ ግብርና ምርምርን፣ የአማራ ምርጥ ዘር ኢንተርፕራይዝን ከተቋማት አኳያ ከመንግስት ተቋማት አኳያ መንግስታዊ ካልሆኑ ተቋማትም ደግሞ እንደዚህ የዓለም እርሻና የምግብ ድርጅት፣ ዩኒሴፍ፣ ሴብ፣ ኮንሰርን ኢትዮጵያ የመሳሰሉ ትልቅ ድርጅቶች ጭምር እየሰሩ ስለሆነ እነሱም ባላቸው ሀብት በሚሰሩበት አካባቢ ምን አበርክቶ ነበራቸው፣ ምን እየሰራ ነው የሚለውን ጭምር የምናይበትና ተልዕኮ የምንሰጥበት ፕሮግራም ስለሆነ ይህን መሰረት አድርገን ያዘጋጀ ነው ፕሮግራም ነው። የምንፈልገውን ዓላማ አሳክተናል ብዬ እጠብቃለሁ። ቀጣይ ደግሞ የተሻለ በደንብ እያንዳንዳቸው በምንሰጣቸው ወይም በሚሰጡን አሳይሜንት መሰረት ድርሻችን ተከፋፍለን የሚቀጥለው ከ2 ከ3 በኋላ ደግሞ የበለጠ የምንገናኝበትን ፕሮግራም ለማስቀመጥ የተአሰበ ፕሮግራም ነው። ከየድርሻችን አኳያ ያዝ አድርገን በተለይ ከአመለካከት አኳያ እያመረትን የአመጋገብ ችግር ሊገጥመን ይችላል። በተሻለ ንጥረ ምግብ ያላቸው ግብአቶችን የማምረት ችግር እየገጠመን ያለው። ስለዚህ ከየድርሻችን አኳያ ኃላፊነት እንድንወጣ አንድ አይነት አመለካከት የጋራ አመለካከት መያዝ ያስፈልጋል። ሁለተኛው ከፕሮዳክሽን አኳያ አማራ ክልል ምርት ያመርታል። የሚያመርተው ምርት እንደ ሀገሩ በጣም ትልቅ ድርሻ አለው። ነገር ግን የተሻለ በተለይ በንጥረ ምግብ ይዘታቸው የተሻሉ ክሮፖችን በማምረት ረገድ አባይ ድርጅቶቻችን በአርሶ አደሮቻችን ምን እየተሰራ ነው የሚለውን ነገር በአግባቡ የማየትና ሚኒመም በግብአት የተሻለ ንጥረ ምግብ ያላቸው በስርዓተ ምግብ የሚመከሩ የተሻለ የፕሮቲንስ ያላቸው ጉዳዮችን የማምረት የመመገብ ልምምድ እንደተናምጣ። አንዳንዱ ደግሞ መሰረተ ልማት ላይ በደንብ ያስፈልጋል። አሁን ዲሞንስትሬሽን የአመለካከት ለውጥ የምናመጣባቸው የስርዓተ ምግብ ዲሞንስትሬሽኖች በየቦታው መከፈት አለባቸው። ኤፍቲዎቻችን ይህን ማካተት አለባቸው። አርሶ አደሮች በሚኖሩበት ማዕከላት ላይ እንዲህ አይነት የሰርቶ ማሳያ ስራ የምንሰራባቸው ማዕከላት ያስፈልጋሉ። ለዛ ስራ የሚያስፈልጉ ኃይል ያስፈልጋል፣ ውሃ ያስፈልጋል። ስለዚህ ስርዓተ ምግብ ውጤታማ ከማድረግ አኳያ እንደ ሌሎች ስራዎች የተሻለ መሰረተ ልማት በየአካባቢው መፍጠርና ያንን ማስፋት ጭምር የሚያስፈልግበት ጊዜ ነውና ሁሉም ከየራሱ ትኩረት ሰጥተን ይሄንን ዘርፍ መደገፍ ይኖርብናል።